መታወቂያን አሳየኝ። የሆነ ቦታ እማውቅህ እየመሰለኝ ነው። አይ ቴቴ፣ ሰው እንደው እንደ ህፃን እናቱን ያሳድጋል። እድል ለመድብል ነው ማለት ነው። ለሰገን ፍቅረኛው ላውጣት ነው። ጀግና መድብል ማለት ነው። ያው ጠበቃ ሆኖ ወደ አክሊል ቤት ገብተዋል ማለት ነው። ከዛ ደላላ አመጣሉትና ከዛ እያወሩ ነበር። አክሊል ደግሞ የት ነው የሚያውቀው? እዚህ ሰው የት ነው? አውቃለሁ ግን ጭንቅላቴ ምንድን ነው ያገኘሁት ሰው ያውቃል እኮ እየመሰለኝ ነው። ግን ለምን ጤነኛ ነኝ ግን እያለ ራሱ እየወቀሰ ነበር ማለት ነው። ከዛ መድብል ደግሞ ጎንበስ እያለ እያመሰገነ ነበር። አንተ ሰውዬ እንደዚህ ጎንበስ አትልም አትበል እያለው እያስፈራራው ነበር። መድብል ደግሞ ውስጡ እየተቃጠለ ነው። ከዛ መድብል እኔ አትክልት ነው የምወደው፣ አትክልት መስራት ፈልጋለሁ ሲል አትክልት እኮ እዚህ ብዙ አለ እያለው ነበር ማለት ነው። ከዚህ እዚህ እቲትዬ ጠራችሁ እና አክሊሉ የት ሄደህ ነው ስትለው መድብሉ ደግሞ ከኋላ መጥቶ አነቀ ማለት ነው። እድል ለመድብል እጅግ ነው ማለት ነው። ሰላም ሰላም፣ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ቢያላችሁበት ሰላማችሁ ብዝት ዝት ይበልልኝ። ቤተሰብ ያልሆናችሁ ቤተሰብ ሆኖ ቤተሰብ የሆናችሁ ደግሞ ላይክ ሼር አድርጉልኝ ውድ ቤተሰቦቼ። አክሊሉ ለሰገን ስልኩ ስለወሰደባት ማን ነው ስልክ የሰጣት እያለ እያስፈራራ ስለነበር ስትጠጣ ልትናገር ትችላለ ብሎ አስቦ መጠጣ ምጣላትና እሳለ ደግሞ እየጠጣችና እየሳቀች ነበረች ማለት ነው። እሱ ለደግሞ በሊ ተናገሪ፣ አሁን ጥሩ ስራ ነው ከሰከርኪ ሁሉም ነገር ትናገር ያለሽ እያላ ነበር። ከዚህ እሳለ ደግሞ ጠጥታ ስለነበር ሰክራ ስልኩ የማን ነው ስልክ ከየት ነው ያመጣሽው ሲላት እሳለ ደግሞ የመጀመሪያ ታውቃለህ የመጀመሪያዬ ነው ያመጣልኝ ስትለው እሱለ ደግሞ የመጀመሪያው ማን ነው አንቺ ስላት እሳለ ደግሞ ፍቅረኛዬ ብላ እየሳቀች ነበረች ማለት ነው። ፍቅረኛዬ ነው ያመጣልኝ እዚህ ስልክ አለችውና እየሳቀች ነበረች። ውስጣ ደስ እያላት ማለት ነው። አክሊል ደግሞ እየተናደደ አንቺ ሴትየዋ ትክክለኛ ነገር ተናገሪ፣ ማን ነው ፍቅረኛው ሲላት እሱ ደግሞ እሱ ይሆናል ይችላል እሱ ነው ያመጣላት። ግን እንዴት ቤቴ ደፍሮ እንዴት ገባ እንዴት ቤቴ እንዴት ነው የሚሆነው? እንዴት ነው የተከናወነው ያለው ቤቴ? የሆነ ነገርማ አለ። የማያውቀው ሰውማ እየመጣ ማለት ነው። ስልክ ማን ነው የሰጣት? በሌው ንገሪ፣ ትክክለኛው ንገሪ ስላት እሳለ ደግሞ አንተ ትክክል እየተናገርኩ መሰለህ እንዴ ስትለው አዎ ተናገር እኮ እያልኩ ነው ሲላት እዚህ የተከራየ ያለው ቤት እዚህ ስትለው ማን ነው እትዬ ነች ስትለው እያዝበራረቀች ነበረች ማለት ነው። አንዱ እትዬ አንዱ የተከራየበት አንዱ ፍቅረኛ የመጀመሪያ እያለች እየሸወደችው ስለነበር እሱ ደግሞ ያው አላምናታማ ማለት ነው። አንዱ ተናገሪ ማን ነው የሰጠሽ እያላ ነበር። ከዛ አብደሃል አክሊሉ ዛሬ ነው ያበድከው፣ ዛሬ ነው የጨለልከው ስትለው እሱ ደግሞ በጥፊ መታትና ተዝህርህራ ወድቃ ነበር ማለት ነው፣ ሰክራ ስለነበረች። ከዛ ስለ ደግሞ ተናድዶ ወደ ውጪ ሄዶና እትየለ ደግሞ የዚህ ልጅ ምን ሆና ነው አሁን አትናገርም እንዴ ድምፃ የለም ብላ በሩ እንትን ከፍታ ስትገባ እሳለ ደግሞ ወድቃ ስለነበር እትዬ ፈርቻ ልጄ ምን ሆንሻል? እዚህ የተዘገብሽ ምንድን ነው? አንቺ ማነሽ? ምንድነሽ ስትላት
እሳለ ደግሞ ትክክለኛ የአክሊል መንነት ስትናገር እንዳትነግሪው ለአክሊሉ ሁሉ ነገር እነግርሻለሁ ስትላት ንገርኝ አትንገርኝ ምን አገባኝ እኔ ሁሉም አንቺ የነገርሽኝ ለልጄ እነግራለሁ። ልጄ እኮ ነው፣ ምንም የሚደብቀው ነገር የለኝም ከልጄ ጋ ስትለው እሳለ ደግሞ እሺ እንደዛ ሲሆን አልነግርሽም ስትላት ተዩ እኔ ምን አገባኝ አለቻት ማለት ነው። ከዛ ልጅሽ እብድ ነው እዚህ ያገተኝ እየደፈረኝ ነው ያለው ስትላት እሱ ለምን አልነግረኝም? ለምን አንቺ ከእብድ እየተናገርኮ ነው እንዴ? እብድ ነሽ እብድ ብላ ጥላት ወጣችና ከዛ ውስጥ አለ ደግሞ እናቱ እንዲህ እንደዚህ ለምን ያርጋል እያለች ነበረች ማለት ነው። ከዛ ሞጎስና መድብለ ደግሞ እየተመካከሩ ነበር። አንተ ሞጎስ ደለላ ሆንና ግባ ወደዚህ ቤትና ሰገን ደግሞ አንድ ቀን እያት ስለው ስለ ደግሞ ውስጡ እንትን እያለ እየፈራ ነበር መድብል። እንዴ ሰገን ለምን? ሰገን እኮ ሞታለች፣ ሰገን እኮ ተቀበረች፣ ግን እሷ ነች ለምን? ሰገን ስሟ ሰገን ድምፃ ደግሞ እሷ ነች እያለ ነበር መድብል። በየድራማው ጀግና ነው ማለት ነው። ከዛ ሞጎስ ደግሞ ደለላ ሆን ሲለው እሱ እምቢ ሲል እያለ ነበር። ግን ሁን ችግር የለውም ሁን ይሳካል እያለ ነበር ሞጎስ እየተናገረው ነበር። ከዛ ደለላ ጠሩትና አንተ እዚህ አክሊሉ ጠበቃ አምጣልኝ እያልክ ነበር፣ አሁን ግን ለመድብል ስራ ፈልግለት እንደዛ እያለ ነበር። ደለላ ደግሞ ሞርዞለ ደግሞ እንዴ አንተ ወደ አክሊል ቤት ልትገባ ማለት ነው አለው። አዎ ምን ችግር አለው? ስራ እኮ ነው፣ ሁሉም ስራ ነው፣ ስራ አይናቅም እኮ እንደዚህ እያሉ ነበር ሞገስና መድብል። ሞርዞለ ደግሞ ደስ አላለውም ነበር። ከዛ ጥላቸው ሄደና ከዛ በሬ አክሊሉ አገኘው ሞርዞለ ደግሞ ፈርቶ ስለነበር በጣም ነው የሚፈራው፣ ፌሬ ነው። ከዛ አንተ ደለላ ና ምንድን ነው የምትሰራው እዚህ ሲለው እንትን ደለላ አልካኝ እኮ አገኘሁት ሲለው አንተ የማትረባ ደለላ የት ነው ያገኘሁት? ጥሩ ሰው ነው ሲለው አዎ ጥሩ ሰው ነው፣ ጠበቃ ጎበዝ ነው፣ አይተኛም ሲለው እንዴ አይተኛም ጅብ ነው እንዴ ሲለው አይ ጅብ አይደለም ሰው ነው እያለ ፈርቶ ስለነበር ከዛ እሺ ችግር የለውም በኋላ አመጣለሁ፣ አሁን ልገባ ልታጣጠብና ልቀይር ልብሴ እወጣለሁ አመጣለሁ አሁን ሲለው አሁን አምጣው ሂድ አለውና ደለላው ደግሞ ለመድብል አመጣው። ጅግና መድብሉ ያው ጠበቃ ሆኖ ፊቱ ተሸፋፍኖ መጣና አቶ አክሊለ ደግሞ ፊቱ ሳይ በጣም ነው የደነገጠ፣ በጣም ማለት ነው። ከዛ እየተነጋገሩ ነበር። ጠበቃ አንድ ሺህ ላርግልህ እያለ ነበር። አትክልት እዚህ ሁሉም ጽድት ታርገው እንደዚህ አለውና እኔ አላምንህም የማይቅህ ሰው መስልሃል እና መታወቂያ ስጠኝ ሲለው መድብል ደግሞ በጣም ተናደደ ማለት ነው። መታወቂያ ከሰጠው ያውቃሉ ይተዋወቃሉ ማለት ነው። ከዛ እትዬ ለልጅዋ ጠራችና ከዛ ወደ ኋላ ዙር ሲል መድብል ደግሞ አነቀው ማለት ነው። ውድ ቤተሰቦቼ ከዛ ካነቀ ይሳካል ማለት ነው። እሱ አክሊሉ ይወድቃልና እናቱ ለደሞ እትዬ ትመጣለች። በአንድ በር ዘወር ብሎ አያችሁ ከሆናችሁ እትዬ ለሰገን ስታወራት በሩ ክፍት ነበር ማለት ነው። ከዛ መድብል ደግሞ ዞሮ በሌላ በሬ ሊገባ ነው። ሰገን ላገኛት ነው፣ ልገናኙ ነው ማለት ነው። ሰገንና መድብል ቀጣል ክፋል ማለት ነው።
ሰላም ሰላም፣ ውድ ቤተሰቦቼ በሌላ ቪዲዮ እስከሚመጣ ድረስ ሰላም ሆንልኝ። ቤተሰብ ያልሆናችሁ ቤተሰብ ሆኖ አባራትኝ። እወዳችኋለሁ። ባይ ባይ።